እኔ አንዳንድ ጊዜ 2 ሰዓት ነድጄ ተራራ ላይ ሄጄ ጸልያለሁ። ብዙ ጊዜ አንዳንድ ጊዜ ሳይሆን እና አንዳንድ ጊዜ ብዙ ጊዜ ሳልበላ ነው የምሄደው። ሳልበላ ተራራ ላይ ሄድና ጸልያለሁ። ይሄንን የጀመርኩት እኔ ድሮ ነው። ጸልያለሁ እና ለምንድን ነው እንዲህ የምታደርገው ብትሉኝ፣ ምንድን ነው ቤት አትጸልይም እንዴ? እችላለሁ ቤቴን መጸለይ። ሰፈር እዛው አካባቢ አትጸልይም? እችላለሁ መጸለይ። ታዲያ እዛ ስለሄድክ እግዚአብሔር የተለየ ነገር መልስ አለው? የተለየ ነገር አለው? ኖ። እግዚአብሔር ግን ለጸሎት ብዬ የምወስደውን እርምጃ ሳክሪፋይስ በሙሉ ይቆጥረዋል። ኢየሱስ ቤት ስላልነበረው አይደለም ተራራ ላይ እየወጣ የሚጸልይ ነበር። ኢየሱስ የእግዚአብሔር ቃል ዕለት ወደ ተራራ ይወጣና ይጸልይ ነበር ይላል። ቤት ስለሌለው አይደለም። ኢየሱስ በየማለዳው እየተነሳ ሄድና ይጸልይ። ችግር ስለነበረበት፣ በሽታ ስለነበረበት አይደለም ኢየሱስ የሚጸልየው። የቤት ኪራይ ስለነበረበት ስለተጨነቀ አይደለም ኢየሱስ የሚጸልየው። ጸሎት የኢየሱስ ማንነቱ ነው። እና አሁን በየቀኑ ቸርች እየመጣችሁ ስትጸልዩ እግዚአብሔር እኔን ፍለጋ በቤተ ክርስቲያን የታወጀውን አዋጅ ሰምታ እኔን ፍለጋ ለመጸለይ ነድታ እዛ ቤተ ክርስቲያን የምታቃጢው ነዳጅ ሁሉ ያዋል እግዚአብሔር። እግዚአብሔር እንዴት ሲሪየስ አምላክ እንደሆነ ግን ይገባቸዋል። የምታቃጢው ነዳጅ፣ የምትቆሚበትን ትራፊክ እግዚአብሔር ያያል። ስለ ስሙ ስለ እግዚአብሔር ሕዝብ የምታሳዩትን ፍቅር፣ አገልግሎታችሁን አንተ ስለ ስሙ ፍቅር ስላላችሁ፣ ስለ ስሙ ክብር ስላላችሁ፣ ስለ ስሙ ብላችሁ ቤተክርስቲያን ሄጄ የአምላኬን ፊት እፈልጋለሁ ብላችሁ ስትመጡ ስለ ስሙ ስለሆነ የመጣችሁ እሱ ያንን ይረሳ ዘንድ አመፀኛ አይደለም። ሰው ቁጭ ብሎ ኳስ እያየ ጊዜ ይገላል። ሰው ቁጭ ብሎ ፊልም እያየ ጊዜ ይገላል። ሰው ቁጭ ብሎ ቡና እየጠጣ ሰው እያማ ጊዜ ይገላል። ምን ነው እግዚአብሔር ፊት መተን ዘመናችን ባለቀ። ዘመናችን ባለቀ። መጸለይ ከሐሜት ይጠብቀናል፣ ከጥላቻ ይጠብቀናል፣ ካልባሌ ውሎ ይጠብቀናል። አሜን ናችሁ ወይ የእግዚአብሔር ልጆች? እናንተ የተወደዳችሁ ካልባሌ ውሎ ከማይረባ ጓደኛ ይጠብቀናል። ወደ አመጽ እንሂድ ብሎ ከሚገፋፉ ክፉ ነገር ላይ አይምሮአችን እንዲያልፍ ዘመናችንን እንደ ኩብኩባ ከሚበሉ ሰዎች ጸሎትና ጾም ይጠብቀናል። እስኪ ይጠብቀኛል ብሎ አየ እና እግዚአብሔር እንዴ ተው እንደዛ አይደለም የምትፈልጉኝ። በነገራችን ላይ ይኸውላችሁ ስሙኝ እግዚአብሔር ፋስት ኤንድ ፕሬይ ስናደርግ ስንጾምና ስንጸልይ እግዚአብሔር ሪሊ እኛ ጋር በቃሉ የተጻፈውን በፋስቲንግና ፕሬየር የሚመጣውን ነገር ለማድረግ 100% ሬዲ ነው። 100% ሬዲ ነው። 100% ብዙ ጉዳዮቻችንን እግዚአብሔርን በጾምና በጸሎት ይዘን ብንጠይቀው የጉዳዮቻችን እየወሰድን ለጓደኛ እያማከርን ጓደኛ የሐሜት ርዕስ እያደረገብን ያመነው ዘመድ የነገርነውን ጉዳታችንን ለሌላ ሰው አትንገር ብሎ እየነገረብን የኛ ነገር ርዕስ ሆኖ ቡና መጠጫው ነው እንዲቀር አደረገ እንጂ የኛ ወሬ ሰው ማማከር ምን አመጣ? ትናንትና ዲሳይፕሎችን ሳስተምራቸው ነበር። ስሙኝ፣ እኔ አሁን ፓስተር ነኝ፣ ፕሮፌት ጆሲ ነኝ። አሁን እኔ ሰው እኔን ከፈለገኝ ቤተክርስቲያን መጥቶ ቢሮዬ ይመጣል አይደል? በተለይ አሁን ከአገልግሎት በኋላ ሰዎች ምናምን ሊያወሩኝ ፈልግሃለሁ ብለው ወይ ከፕሮግራም በፊት ወይ በኋላ ሲፈልጉኝ እኔን ከሰውየውን ለመስማት ቁጭ ብዬ ለመስማት ብቻ አንድ ስለሆንኩኝ ቢሮ ገብቼ ቁጭ አድርጌ ሰማዋለሁ። እና አንድ ሰው ነው መስማት የምችለው፣ ግን 10 ሰው ግን ተሰልፎ ይጠብቀኛል። 10 ግን ተሰልፈን
ሰው አንድ ሰው ብቻ መስማት የሚችል ሰው ከመጠበቅ 10ችንም ባንዴ ወደ እግዚአብሔር ብንናገር 10ችንንም ባንዴ ይሰማናል። አያ ብዙ ከእግዚአብሔር ጋር የሚያወራ ሰው ትንሽ ከሰው ጋር ያወራል። አሜን ናችሁ? ብዙ ለእግዚአብሔር የሚነግር ትንሽ ለሰው ይነግራል። አንዳንዴም ምንም የምታውቀው ገመና የለም ስለሱ። ሲደክመውም ሄዶ ከአባቱ ጋር ይጨርሳል። ሲወድቅም ሄዶ ከአባቱ ጋር ይጨርሳል። ሲስትም ሄዶ ከአባቱ ጋር ይጨርሳል። ምንም ለምን ጸሎት ለምዷል ሰውየው። የሚጸልይ ሰው አይሳሳትም ማለት አይደለም፣ ግን ስተቱን ከአባቱ ጋር ፊክስ ያደርጋል። የማይጸልየው ሰው ሲሳሳት ግን ስተቱን ዓለም ሁሉ ያውቅበታል። አሜን ናችሁ? አዎ። እግዚአብሔርን ስትነግሩት በጾም በጸሎት ውይ ቆይ አንዴ እንትና እያወራችኝ ነው አንዴ ጠብቂኝ አይልም። አንቺም ማውሪ እኔም ማወራለሁ፣ ሁላችንም እናወራለን፣ ሁላችንም አንዴ ይሰማል። ያ ነው እግዚአብሔርን እግዚአብሔር ያደረገው። አሜን ናችሁ? ስለዚህ ኢሳይያስ ምን ብሎ ጻፈ? ኢሳይያስ ዕለት ዕለት ይሻሉ ይሹኛል፣ መንገዴን ያውቁ ዘንድ ይወዳሉ፣ ጽድቅን እንዳደረጉ የአምላካቸውን ፍርድ እንዳልተው ሕዝብ እውነትን ፍርድን ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ። ጥሩ ነው እኮ የሚያደርጉት ነገር፣ ግን አደራረጋቸው የሆነ ፕሪንሲፕል ስቷል። የሚያደርጉት እኮ ትክክል ነው። እየጾሙ ነው፣ እየጸለዩ ነው፣ እግዚአብሔርን እየፈለጉ ነው። የሚወዱት ነገር ሁሉ እኔ ማወቅ ይወዳሉ፣ ወደ እኔ መቅረብ ይወዳሉ፣ እኔ መፈለግ ይወዳሉ። ጥሩ ነገር እኮ ነው፣ ግን ሮንግ ነገሮች አሉ። እሺ ስለምን ጾምን ታዲያ ይላሉ። ከዛ መልስ ስለሌለ አልተመለከትከንም፣ አላየከንም። ሰውነታችን ስለምን አዋረደን? አንተን አላወቅንም፣ አንተም አላወቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። እስኪ በጾም የኔን ፈቃድ አላደርግም በሉ። ለዛ ነው እኔ ለምንድን ነው ታዲያ በየቀኑ ሰው መምጣት ያለበት? በጾማቸው ቀን ፈቃዳቸውን እንዳያደርጉ ነው ብሎኛል ጌታ። ፈቃዱን ታደርጋለህ። ፈቃዱ ምንድን ነው? እየጾምክ ነው እንድትጸልይ። ማቴዎስ ምዕራፍ 6 ላይ ምን እንደሚል ታውቃላችሁ? የእግዚአብሔር ቃል አንተ ግን ስትጾም ይላል ወደ እልፍኝ ግባ፣ በስውር ላለ አባትህ ጹም፣ ፊትን ተቀባ ምናምን ይላል። ከዛ ምን እንደሚል ታውቃለህ? በስውር የሚያይ አባትህ በግልጽ ይከፍላል። ይኸው ስለ ጸሎት ብቻ አይደለም፣ ስለ ጸሎት ስለ ጾም ነው የሚያወራው። ጸሎትንም በስውር የሚያይ አባትህ በግልጽ ይከፍላል ይላል። ጾምንም በስውር የሚያይ አባትህ በግልጽ ይከፍላል ይላል። ስለዚህ ጾም ክፍያ አለው። ስለምን ጾምን? አንተም አልተመለከትከንም፣ ሰውነታችን ስለምን አዋርድ አንተ አላወቅም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ከዛ ሰራተኞቻችሁን ታስጨንቃላችሁ፣ ከዛስ እነሆ ለጥልና ለክርክር ትጾማላችሁ ይላል። አያችሁ? ጥል ክርክር። እስኪ ጥልና ክርክር በሉ። ማቆም አለብህ። የተጣላውን ሰው መጨረስ አለብህ። የተከራከር ሰው መጨረስ እስኪ ሰላም በሉ። አዎ ጾም ተቀባይነት ከራበ በኋላ ይሄ የራብ አድማ አይደለም። አሜን ናችሁ? አዎ በቃ እንትን ፕሪንሲፕል ነው። ጾመዋል፣ ጸልየዋል፣ የሚያደርጉት ነገር በሙሉ እግዚአብሔር መፈለግ ጥሩ ነው፣ ግን ክርክርና ጥል አለ። አሜን ናችሁ? ይሄንን ማስወገድ አለብን። ስለዚህ አስቡ፣ ሰው ምህረት አድርጉ፣ ይቅር በሉ። አንዳንድ ሰው እኔ ይቅር አድርጌልሃለሁ ግን አይንህን ማየት አልፈልግም። ውሸትህን ነው፣ ይቅር አላረክም። እንደዛ የሚባል ይቅርታ የለም። እስኪ ኢየሱስ እኔ ይቅር አድርጌልሃለሁ ግን ማየት አልፈልግም አንተን ብሎ ያውቃል? እንደዛ ያለው ሰው አለ? እንደዚህ ኢየሱስ ይቅር አድርጌልሻለሁ ግን ከዚህ በኋላ በቃ ዲስታንሴን ጠብቄ ነው የምኖረው ብሏል ኢየሱስ? ልንገራችሁ፣ መጽሐፍ ቅዱስ ሲናገር የሰማዩ አባታችሁ ይቅር እንዳላችሁ እናንተም ኃጢአታችሁን ልክ እንደዛው እርስ በርስ ይቅር ተባባሉ ነው የሚለው። አሁን ይሄ አይዋጥልንም፣ ይሄ አይዋጥልንም፣ ግን እውነቱ ይሄ ነው። እውነቱ ይሄ ነው። ከዚህ በፊት ብያለሁ፣ ብዙ ጊዜ ደግሜን አሁንም እነግራችኋለሁ። እኔ አገልግሎት ጀምሬ እንግዲህ ቸርች 7 ዓመት፣ ከዛ በፊት ደግሞ እንደዚህ ላይ 2 ዓመት እንደዚህ አገልግሎት ጀምሬ ሰው ሲመጣ ሳውቀው ከዛ በኋላ ሲያሳዝነኝ ኦፌንድድ ሲሆን ሲሄድ ያ ሰውዬ እኔ ኦፌንድድ ሆኜ ስቀር ያንን ኦፌንስ ለማራገፍ ስጾም ስጸልይ ጌታ ሆይ እያልኩ ከዛ አሁንም ደግሞ ከሆነ ጊዜ በኋላ 50 ጊዜ ኦፌንድድ የሆነ ቀን ብልጭ አለልኝ። እስኪ ብልጭ አለልኝ በሉ። ብልጭ ይበልላችሁ። ከዛ በኋላ ለምን ዋት ኢፍ እኔ ኦፌንድድ ባልሆን እስካሁን በኋላ ብዬ ወሰንኩ።
ስለ ኦፌንስ አጠናው ከመጽሐፍ ቅዱስ ላይ እና ኦፌንድድ የሆኑ የእግዚአብሔር ሰዎች ባጭሩ ነው የሚሞቱት፣ ያለ ዕድሜ ነው የሚሞቱት። አም ቴሊንግ ዩ ኦፌንድድ የሚሆኑ ቶሎ ኦፌንስ እንትን የሚላቸው ያለ ዕድሜ ይሞታሉ። እነ ኤልሳ በኦፌንስ ነው የሞተው። የኤልያስ 7 እጥፍ ያለው የእግዚአብሔር ሰው በኦፌንስ ነው የሞተው ያለ ዕድሜ ያለ ጊዜው። ዮሐንስ መጥምቁ አንገቱ የታረደው በኦፌንስ ነው። ኢየሱስን አንተ ነህ ወይስ ሌላ እንጠብቅ ብሎ በኢየሱስ ተሰናከለበት። ኦፌንስ ማለት መሰናከል በሰው ማለት ነው፣ ኦፌንድድ መሆን። ስለዚህ ሂዱና ያያችሁትን ንገሩት ብሎ ታረደ ዮሐንስ። በመጽሐፍ ቅዱስ ላይ ኦፌንድድ የሚሆኑ ሰዎች ይሞታሉ። እና እኔ ታዲያ ለምንድን ነው በጊዜ የምሞተው? እኔ ገና እንዴ ኑሮን እኮ ገና አልኖርኩም እንዴ ከቤተሰቤም ጋር I want to enjoy my life ምናምን ብዬ ካሁን በኋላ ከፈለገ አንዱ ሲሄድ አንዱ ሲመጣ ብዬ ቁርጥ አረው። አሁን ኦፌንድድ መሆንን እግዚአብሔር ዲሊቨር አረገኝ። በቃ ብዙ ጊዜ እላችኋለሁ I cannot be offended እንደ ስለው ባፌ ስለው I cannot be offended አውጀዋለሁ፣ እጸልየዋለሁ ደግሜ ለራሴ ነግረዋለሁ። ከዛ አይምሮ የተማረውና ሰው ኦፌንድ ሲያደርገኝ ትዝ ይላል አይደል? ትዝ ብሎኛል ውስጤ አወራለሁ። ኦፌንድድ አልሆነም። ከዛ ቀጥሎ ያሸነፍኩት ጥላቻ ነው። ሰው ዲስላይክ ማድረግ ሄት ማድረግ ሳይሆን ዲስላይክ ማድረግ፣ ይሄን መውደድ ይሄን እንደዚህ እሱንም ዲል አደረኩ። so I cannot hate and I cannot dislike people። ሰው ወዳለሁ፣ እኔ በጣም ችግር አለብኝ። ወዳለሁ፣ የፈለገ ሰው ምንም ነገር ቢለኝ አልጠላውም። በቃ ለምን? ጥላቻ ሰውን መጥላትና በሰው ኦፌንድድ መሆን እድሜ ያሳጥራል። እንዴ እኔ ምን አገባኝ? ከዛ ወሰንኩኝ። ምን ብዬ ወሰንኩኝ? ሰውን በክርስቶስ አውቃለሁ። 4 ነጥብ። እስኪ ሰውን በክርስቶስ አውቃለሁ በሉ። ግድ የላችሁም በሉ። ሰውን በክርስቶስ አውቃለሁ ምን ማለት መሰላችሁ? ላስረዳችሁ። አሁን ለምሳሌ አንቺ ኢቫንጀሊዝም ወጣሽ፣ የሆነን ሰው ሰበክሽ። ያችን ሴት ሰበክሻት፣ በጣም ሞከርሽ፣ ደግመሽ ሄድሽ። ምናልባት ካፌ ውስጥ ታገኛታለሽ። ካፌ ውስጥ ነው ብትሰራው እንበል። እየሰበክሻት ወይኔ እቺ ሴትዮ እንድትድን ተንበርከሽ ጸለይሽ። መጣሽና እዚህ ነገርሽ፣ ፕሮፌት እቺ ሴትዮ ሁሌ ነው ምሰብካት፣ እባክህ ጸልይልኝ፣ እንደው እግዚአብሔር ነፍሷን አሳልፎ እንዲሰጠኝ አልሽኝ። ጸለይኩኝ። እኔም ጌታ ሆይ በኢየሱስ ስም ተጠቀምባት ትዳን። ያቺ ሴትዮ ከምናምን ጊዜ በኋላ ዳነች እንበል ምሳሌ። ሴትዮዋ ዳነችና ወደ ቤተ ክርስቲያን ይዘሻት መጣሽ። ጌታን አስቀበልሻት ራስሽ። የሆነ ቀን ጌታን አስቀበልሻት፣ አብራችሁ እዛው ካፌ ጌታን ተቀበል። ከዛ ፕሮፌት ጌታን ተቀበለች እኮ ሲገርም። እኔም ከዚህ ጋር ልክ መላእክቶች በሰማይ ደስ እንዳላቸው አንቺም ደስ አለሽ። ገባሽ፣ አለቀሽ፣ አመሰገንሽ፣ ቸርች መጣሽ። ከዛ በኋላ ቸርች እንሂዳልሻት። እሺ ብላ መጣች ቸርች። ከዛ ቸርች ስታይ ወደደች። እዚህ መዝሙሩን መንፈሱን ስታይ ሲጄሲ ነች፣ ወደደችውና መምጣት ጀመረች። በቃ ፋውንዴሽን የተማረ። ከዛ ስትቆይ እዚህ ስታቂያት የተለየ ማንነቷን ማየት ጀመርሽ። ወይ ማለት ጀመርሽ፣ ለካ እንዲህ ነች፣ ለካ እንዲህ አይነት ባህሪ ያላት ምናምን ይላል። ከዛስ ሴትየዋን በፊት በክርስቶስ ስለምታቂያት ከነ ኃጢአቷ ወደሻት ነበር። አሁን ደግሞ ሴትየዋን ከክርስቶስ ውጪ ማወቅ ጀመርሽ። አያችሁ፣ በሰውነቷ ማወቅ ሲጀምሪ መጥላት፣ መራቅ፣ ዲስላይክ ማድረግ፣ ኢግኖር ማድረግ ጀመርሽ። ለምን እንደሆነ ታውቂያለሽ? ያንን ያደረግሽው ሴትየዋን በሰውነት ስላወቅሻል። ግን አንድ ነገር ልምከራችሁ፣ እኔ እንደ እግዚአብሔር ሰው ማንንም ሰው በክርስቶስ ወቁት። ሰውየውን በክርስቶስ ማወቅ ማለት ከድካሙ ውጪ ኢየሱስ የሚወደው ማንነቱ መውደድ ማለት አሜን ነው። አለበለዚያ ድካም የሌለበት ሰው የለም። በቃ ስለዚህ እኔ ዲስላይክን፣ ሄትሬድን፣ ኦፌንስን ያሸነፍኩበት መንገድ ምንድን ነው ብትሉኝ፣ ሰውን በክርስቶስ አውቃለሁ። ለዛ ነው ጳውሎስ ሄዶ ማንም ሰው ነው ያለ፣ እኔ ሰው የማውቀው በክርስቶስ ነው። ተቃጥሎ ነው እኮ ተቀጥቅጦ፣ ይሄ እንዲህ ሲለው ወይኔ ጌታዊ ሲል፣ ይሄ እንዲህ ሲለው ወይኔ ጌታ፣ ያ እስክንድሮስ ሲያቃጥለው እግዚአብሔር እጁን ይስጥ ሰው ሲል፣ እንደዚህ ስለው ይሄኛውን ለሰይጣን አሳልፌ ሰጥቻለሁ ሲል፣ መጨረሻ ላይ ሰውን በክርስቶስ አውቃለሁ ብሎ ተገላገለ። ከዛ ስለ ፍቅር ማስተማር ጀመረ። ፍቅር የራሱን አይፈልግም አለ። ፍቅር አያኮርፍም አለ። ፍቅር ይቅር ይላል አለ። ፍቅር ቂም አይዝም አለ። አሜን ናችሁ ወይ?
ክርስቶስን እንኑረው እንጂ። አሜን። እግዚአብሔር የሚጠላው ልጅ የለውም። ሰውን በኃጢአቱ አትፍረዱበት፣ በድካሙ አትፍረዱበት። ሰው ነው። አሜን። ሰው መንፈስ ነው ይላሉ። መንፈስማ ከሆነ እንደ ገብርኤል ነው የሚኖረው። ሰው ነው፣ ግን ያው መንፈሳዊ ማንነት እንዳለ ሆኖ አሜን ናችሁ። ኢየሱስ ያድናል። አሜን በሉ። ምን ነው ደነገጣችሁ እንዴ? ሐሰት ትምህርት ብላችሁ ኢየሱስ ያድናል። አሜን። የመጨረሻ ንግግሬ ስለ ጾም ነው የምናወራ ያለን። ቁጥር 6 ላይ እንደዚህ ይላል፣ እኔ የመረጥኩት ጾም ይህ አይደለም ምን ይላል። እሺ እንዴት አይነት? የበደልን እስራት ትፈቱ ዘንድ። ተበድላችኋል፣ ፍቱ። ከጎን ያለውን ሰው ነካ አድርግና ፍታ በል። ፍታ። ተቋጥሮ መኖር ይከብዳል በሉት። መንፈሳዊ እስራት ማለት እሱ ነው በሉልኝ። አሜን። እውነቴን ነው የምላችሁ። አሜን። መፍታ የበደልን እስራት ትፈቱ ዘንድ የቀንበርን ጠፍር ትለቁ ዘንድ። ልንገራችሁ፣ ይህንን ላስረዳችሁ። ይሄ ሰው በድሎኛል ብዬ በድለኸኛል ብዬ ሄጄ ብነግረው፣ ከዛ ግን ይቅር አንተን ምናምን አይንን አለኝ ምናምን ብዬ ብለው ምን እንዳደረኩት ታውቃላችሁ? ቀንበር አስቀመጥኩበት። ሁል ጊዜ የሰውዬ ፍላሽ ባክ አለ አይምሮ ውስጥ። እኔን ትዝ ሲለው ያንዘፈዝፈዋል፣ ወባው ይነሳል። ይሄ ሰውዬ እንደዚህ ብሎኛል ምናምን ይላል። ለካ ሰውየው ላይ ቀንበር አስቀምጫለሁ። አሜን ናችሁ። በነገራችን ላይ ይቅር የማትሉ ሰዎች ካንሰር ኢዝ ካሚንግ ቱ ዩ። መጽሐፍ እንደዛ ነው የሚለው። ካንሰር ይመጣል ሰው ላይ ይቅር ባለማለት። እውነቴን ነው። እና ቢተርነስ ቢተርነስ አይደል? መራርነት፣ ምሬት። የሆነ ሰው አንዳንድ ጊዜ ስሙ ሲነሳ ውስጥ መንፈስ ቅዱስ የነካው በሆሊ ጎስት እንደዛ አይልም እኮ ሰውዬው። ዳንኤ እግዚአብሔር ሰው መንፈስ ሲነካው ነው ሰው ተንቀጥቅጦ መውደቅ ያለበት። እሷ ተወኝ ፕሮፌት እኔ ጌታን ወደዋለሁ፣ አንተ እግዚአብሔር ሰው ግን በቃ የቀንበርን ጠፍር ትፈቱ ዘንድ። ጠፍርሽን ፍቺ። አሜን ነው። ሰው እንዲህ ምርር አድርጎ ኢየሱስን ነው መውደድ ያለበት። አሜን። ምርር ጥብቅ ድብን አድርገህ እንደዚህ በዚህ ኃይል አይታ በዚህ ኢነርጂ ይሄ ጥላቻ እንደዚህ በዚህ አድርገህ ኢየሱስን ውድድ ቀይረው ለመልካም። አሜን ማለት ቃሉ እንደዛ ነው። ስለዚህ በይቅርታ ይሄ ፋስቲንግ ስንገባ አሜን ኢትዮጵያ ደውለሽ፣ ኤርትራ ደውለሽ ወድሃለሁ አይ ላቭ ዩ ካፋችሁ የምህረትና የፍቅር ቃል ይውጣ። አሜን። አዎ እንትኑን ስበሩት፣ ኬላውን ስበሩት። አሜን። ስበሩት። ውደዱ ሰው። አሜን። ሰው ውደዱ። ጥላቻ ከሰይጣን ነው። አሜን። ይቅር በሉ። ከተጣላችሁ ይቅር ተባባሉ። በእውነቴን ነው የምላችሁ። ደግሞ ሰው ራሱ ለማስታረቅ ትጉ። የሚያስተራርቁ እነሱ ብፁዓን ናቸው ይልና የእግዚአብሔር ልጆች ይባላሉ ይላል። they are sons of God። እንደውም መጣላት ሳይሆን አንተ አስታራቂ ነው ምን ያለው በሄድክበት አስታራቂ ተው እንጂ ማለት። አሜን። እንደዚህ አይደረግም እንዲህ አይደረግም ብለሽ እስኪ አሜን በሉ በጌታ። ይሄ ነው የእግዚአብሔር ልጅ የመንፈስ ኳሊቲ ያለው ሰው። በውስጡ ያለው መንፈስ በቃ ጥላቻ፣ ቂም፣ ምሬት፣ አድመኝነት፣ ዘረኝነት የማይመቸው እንደዚህ ያርጋችሁ መንፈስ ቅዱስ። አሜን። ኢየሱስ ጌታ። ለመንፈስ ቅዱስ የሚመች ማንነት ማለት ይሄ ነው። አሜን ናችሁ። ይሄ ነው ለመንፈስ ቅዱስ የሚመች ማንነት። ለመንፈስ ቅዱስ የሚመች ማንነት፣ ለጌታ የሚመች ማንነት መንፈስ ቅዱስ ባይዘው በዚህ በጾም ውስጥ አስተምራችኋለሁ። ክርስቶስ ማለት በልጆቹ ላይ የሚገለጥ ካራክተር ነው። ክራይስት ኢዝ ኤ ካራክተር።
ኢየሱስ በእኔና በእናንተ እንዴት ነው የሚታየው ብትሉኝ በካራክተራችን። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እውነትና ምህረት በአንድነት ምን አረጉ? ተስማሙ። ምን ማለት መሰላችሁ? እውነቱ የኛ የኃጢአት ጥግ ነው። ምህረት የማይገባውን ሰው መማር ማለት እውነትና ምህረት ሲስማሙ ማለት። እኔና እናንተ የዳነው እውነትና ምህረት ተስማምተው። አያችሁ፣ እንደኛ በደልና ኃጢአት ቢሆን እውነትና ምህረት ለዘላለም አይስማሙም። ተዋርድስ አስ ማለት ነው። ግን ከእግዚአብሔር ከምሕረቱ ባለጠግነት የተነሳ ከወደደን ከታላቅ ፍቅሩ የተነሳ እውነትና ምህረት ተስማሙና ዳንን። እውነቱ የኛ በደል ነው። ከእንደገና እውነቱ ደግሞ የእግዚአብሔር የፍቅሩ ብዛት ነው። ስለዚህ ምህረት ተገባን ማለት ነው። አሜን። እና እግዚአብሔር ሲምረን ይቅር ሲለን ዛሬ ምሬሃለሁ ከዛሬ በኋላ አታጠፋም ብሎ አይደለም የማረን። ሰውም ይቅር ስትሉ ሰውም ስትምሩ ሰውየው ነገ ሊያጠፋ ይችላል። ሰውየው ብቻ ሳይሆን አንተ ራስህ ነገ ልታጠፋ ይችላል። አሜን ነው። አዎ። ስለዚህ በቃ ምትምር ሰው ስትሆን ምህረትን ይቅርታን ስለሰጠህ ነገ በአንተ ጥፋት ጊዜ ምህረትና ይቅርታ ነው የሚጠብቅ። አሜን ናችሁ? አዎ። ዘርህን ነው የምታጭደው። ኢየሱስ ጌታ ነው። አሜን አሜን። አዎ። እና ከሰው ጋር መጣላት የሚባል ነገር አሁን ከውስጤ የተበላሸ ነገር ቢኖር አንዱ እሱ ነው። ተበላሽቶ ቀርቷል ለዘላለም። አሜን። ጌታ ምስክሬ ነው እኮ የምላችሁ። ከሰው ጋር መጣላት አልችልም። አረ ጌታ ይባርከኝ። እና እንደዚህ ሰው እንደዚህ አንተ እንደዚህ አድርገህ ምናምን ጌታ ምስክሬ ነው አልችልም። በቃ የለም አሁን የለም። ይሄ እውነት ይሄ ፐርሰናሊቲ የለም። በቃ መንፈስ ቅዱስ ገደለው ከውስጤ። ከሰው ጋር መጣላት ኔቨር መሆን የሌለበት ነገር። ይሄ ከኛ ሰፈር መሰማት የለበትም። እስኪ በሉ አሜን በሉ። አሜን። እኔ የመረጥኩት ጾም ይሄ ነው። እንጀራ ለተራበ ትቆርስ ዘንድ ቸር መሆን ማለት ነው። ደግ ሰው መሆን ማለት ነው። አሜን። የበደልን እስራት ትፈቱ ዘንድ ደግሞ ነው የሚናገረው። ቀንበርንስ ጠፍር ትለቁ ዘንድ የተገፉትንስ አርነት ትሰዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርስ ዘንድ ስደተኞችን ድሆችን ወደ ቤት ታስገባ ዘንድ ስለ ደግነት፣ ስለ ቸርነት፣ ስለ ፍቅር ነው የሚናገረው። ይሄ እንዳለ አሜን ናቸው ወይ? ከዛ በኋላ እንደዛ ይላል፣ የተራቆተውን ብታይ ታለብሰው ዘንድ ከስጋ ዘመድህም ጋር እንዳትሸሽግ አይደለምን ይላል። ደግ እንድታረግ ማለት ነው። እንዳትደበቅ ማለት ነው። ማለት ደግ ለማድረግ እያለህ የለኝም ክፉ አይነት እንዳትሆን አትሁን። እንደዚህ ሆነ አትጹም። ለምን ትቀጥንና ከዛ በኋላ መልስ የለም። ፊዚካል ቅጥነትም ስፒሪቹዋል ቅጥነትም አብሮ ይመጣል ማለት ነው። አትሊስት ፊዚካሊ ኢየሱስ ጌታ ነው። አሜን። እሺ። ስለዚህ ግን እንደዚህ አድርገህ ብትጾም ምን ይሆንልሃል? ቁጥር 8 የዚያን ጊዜ ብርሃንህ እንደ ንጋት ይበራል። አየህ። ከዛ አስከትሎ ፈውስህ ፈጥኖ ይበቅላል። የመንፈስ፣ የሳይኮሎጂ፣ የአእምሮ፣ የነፍስ እንዲሁም ደግሞ የስጋ፣ የትዳር፣ የፋይናንስ፣ የስራ ፈውስ ፈጥኖ ይበቅላል። አየህ። ይቅር ያላልከው ሰውዬ ፈውስን እንዴት እንዳዘገየ፣ የጠላው ሰውዬ ፈውስን እንዴት እንዳዘገየ ራስህ ጠልተህ ጭንቅላት ውስጥ የጭንቅላት እስር ቤት ውስጥ አስቀምጠሽው እዚህ ውስጥ እንትን የሚባል አለ አይደለ? የቤት እስረኛ የሚባል ነገር አለ። ከቤት እንዳይወጣ የአእምሮ እስረኛ ስንት ሰው እዚህ ያንተ ቤት እስረኛ አድርገው። የቤት እስረኛን ስትለቂ ፈውስሽ ፈጥኖ ይበቅላል። አሜን ነው። አዎ ፈውስ ፈጥኖ ይበቅላል። ከዛ በኋላ ቀጥሎ እንደዚህ ይላል፣
ጽድቅ በፊት ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቃል። ዘ ግሎሪ ኦፍ ጋድ ሻል ቢ አያ ግሎሪ እስኪ ክብር በለው። አዎ በፋስቲንግ ኤንድ ፕሬየር የሚመጣ የእግዚአብሔር ክብር አሜን። ስለዚህ ከመጾማችን ከመጸለያችን በፊት እነዚህን ነገሮች ማስወገድ ጠራርገን ማውጣት። እስኪ ዛሬ ከህይወቴ ላይ ክፉ ነገር ተጠረገ በል። በይቅርታ በፍቅር በምህረት እመላለሳለሁ በል። አዎ በመንፈስ የምመራ ከሆነ በእነዚህ አይነት ነገሮች ነው የምገኘው። ክብር ለእግዚአብሔር ይሁን። አሜን ናቸው ወይ? አዎ። ስለዚህ የዛን ጊዜ የእግዚአብሔር ክብር በኋላ ሆኖ ይጠብቃል። ቁጥር 9 ይላል በዚያ ጊዜ ትጠራለህ፣ እግዚአብሔር ይሰማሃል። ዋው! እግዚአብሔር እንዲሰማን ሰው ይቅር ማለት አለብን። ሰው መውደድ አለብን። መታረቅ አለብን። እስኪ በጣም እኮ የሚገርም እግዚአብሔር እንዲሰማን ለካ ሰው ይቅር ማለት ወሳኝ ነው። ሰው ይቅር አለ ማለት እግዚአብሔር የእግዚአብሔርን ጆሮ እንደሚደፍን ታውቃለህ። ይገርመኛል። እኔ ጌታ ምስክሬን ይገርመኛል። አሁን እዚህ ጋር እኔ ግን ተበድያለሁ፣ እኔ ግን እንደዚህ ተደርጌያለሁ። የስ እግዚአብሔርም ያውቃል፣ አንተም ታውቃለህ። ግን ይቅር በል። ለምን መሰለ? ይቅር ባለ ማለት ሰማይ ለምን ይዘጋብሃል? እየሰማችሁ ነው? በጣም ይገርማል። እግዚአብሔር ትጠራዋለህ፣ እግዚአብሔር ይሰማል። ትጮዋለህ፣ እሱም እነሆኝ ይላል። ከመካከል ቀንበርን ብታርቅ፣ ጣትን መቀሰር ብትተው፣ ባታንጎራጎር። ጣት መቀሰር ምን መሰላችሁ? የሰው ጥፋት፣ የእሱ ጥፋት፣ የእሷ ጥፋት። እሷ እንዲያርጋ፣ እሷ እንዲያርጋ፣ እሱ እንዲያርጎ፣ ስለ ሰው እከሌ እንዲያርጎ፣ እከሌ እንዲህ ብሎ። ጣትን መቀሰር አቁም። እንዲህ ስቀስር 3 ወደ ራስ ነው ተቀባብሎ አቁም ይላል ይኸው መጽሐፍ። ጣትን መቀሰር አቁም። ስለ ሰው አታውራ፣ ስለ ሰው አትማ፣ ስለ ሰው አትናገሪ። ያ የጾምና የጸሎትን መልስ ያዘገያል። ለሐሜት የሚደውሉላችሁን ሰው ለምንድን ነው የምታነሱ? ስልኩ የእናንተ ማን ነው? አረንጓዴውን ተጫኝ ያለሽ፣ ቀዩን ለምን ነው ማትጫኙ? ስልኩ ያንቺ አይደል ወይ? ቢልን የምትከፍለው ያንቺ አይደለሽ? ለምንድን ነው የሐሜት ስልክ ሃሎ የምትዩ? ሰይጣን ሃሎ ይበላት እዛ። ጌታ ምስክሬ ነው፣ እውነቴን ነው የምላችሁ። ከዛ በኋላ ያንቺ መልስ ነው የሚዘገየው፣ ያንቺ ህይወት ነው ሜሳፕ የሚሆነው፣ ባንቺ ነው እግዚአብሔር የሚያዝ ነው። ለምንድን ነው? ለምን እዛ እነሱ ሲከትፉ አብረሽኝ ክትፊ፣ አልከትፍም፣ እዛው ይጅና ክትፊ። እንደዛ ነው ማለት ያለብሽ። አሜን ናችሁ ወይ? ኖ እምቢ፣ በቃ አልገኝም እዛ ሰፈር የሚሰራልኛል። see how many years left for you and me to live in this earth? አንዴ ነው የምንኖረው። ምንድነው እንደዚህ አይነት ትርኪ ሚርኪ ነገር? አራክፈ መቀጠል። እስኪ ኢየሱስ ጌታ ነው፣ ጮክ ብለው አሜን በሉ። አሜን አሜን። አዎ እንደዚህ ነው። በቃ እኔ ጥቃቅንና አነስተኛ መንፈስ ከጎናችሁ ያለውን ሰው ጥቃቅንና አነስተኛ አይሰራብህም በሉልኝ። አሜን ነው። ደግሞ ልንገራችሁ አንድ ነገር ልንገራችሁ። ሌትስ ቢ ሪል ኦኬ። አሜን ናችሁ? አሜን። አልነካ አትበሉ። አንዳንዴ ተነኩ፣ ምን ችግር አለ? ካልተነካ ያንተ ትዕግስት የት ነው የሚታወቀው? ያልተነካ ይኸውላችሁ እስክትነኩት ነው። ያልተነካ ሰው ሁሌ ስታዩት ዋው ይገርማል። ሰውዬ የተነካ ቀን ነው ያ ሰውዬ የሚገርም። እስኪ ንካው ከሲኦል ያሉ አጋንንቶች በሙሉ የተለቀቁ ነው የሚመስል። አየህ ምን ችግር አለው? ቆይ ስሙኝ። ኢየሱስ ተነክቷል አልተነካም? ተነክቷል፣ ብቻ ተነካክቷል። ጳውሎስ ተነክቷል አልተነካም? አንዳንድ ጊዜ ሰው ሲነካችሁ ተነካ። የዛን ጊዜ ታጋይ ሰው መሆንህን ታውቃለህ። የዛን ጊዜ ሰልፍ ኮንትሮል እንዳለ ታውቃለህ። ራስን መግዛት ፍሬ በአንተ ላይ ሪሊ እንዳለ የምናውቀው ስትነካ። አንድ ሲነካ እኔ ሁለተኛ እዚህ ቸርች አልመጣም። በስማ 20 ቸርች ዘመንን በሙሉ ዞርክ፣ የታል ፍሬው? ኤቭሪ ቸርች የፌሎሺፕ ፎቶ ላይ ያለበት፣ እዛም ቸርች አድቬንቲስት ላይ ሁሉ
ኦርቶዶክስም ላይ ነጠላ ለብሱ። ለምን እዛም ሲነኩኝ እዚህ ነኩኝ? you are the problem። ምንም አላረጉም እዛ ጌታ በቃ ምን ችግር አለው ብትነካ? ጌታ ከተነካ ሐዋርያት ከተነኩ ነቢያት ከተነኩ አንተ ማትነካበት ምክንያት ምንድን ነው? እና ያም ሰውዬ የነካም ሰውዬ የሚስተካከለው አንተን ነክቶ ነው። አንተ የምትስተካከለው እሱ ነክቶ ነው። ስለዚህ እየተነካካን ሰላም እየፈጠርን እንቀጥላለን። ምን ችግር አለ? አሜን ነው ወይ? እውነቴን ነው የምላችሁ። አሜን ናችሁ? ያ እኔ አሁን አንዱ የምጠቀምበት ፕሪንሲፕል ቤተክርስቲያኑ ለሰው ስህተት ፍቀድለት። አሁን ብዙ ወጣት ልጆች እዚህ ሰው ይደውሉ፣ አንተ እኮ ወጣቶቹ ላይ የምትሰራው አንድ ቀንና ፓስተር አድርጋቸው ብለን እንደ ሙሴ ጽላት ሰብረን ነው የምትሄድ። አንድ ቀን እርግጠኛ ነኝ፣ ጌታ ምስክሬ፣ አንድ ቀን ግን ይኸውልህ የምምረውና የምፈቅደው የጥፋት መጠን ልነግር አልችልም። እና እነዚህ ሰዎች ተድቦልቡሎ ከሰማይ የወረዱ መልአክ አይደሉም። ስንት አይነት ክፉ ዲዛይር ያላቸው ሰዎች ናቸው። ስንት አመል የነበራቸው ናቸው። ተሳሳቱ፣ ይታረማሉ፣ ይቀጥላሉ። አንተ እግዚአብሔር ነህ እንዴ? ስቷል፣ ይገደል። ይሄማ የፈሪሳዊ አገልግሎት። እኛ ደግሞ ፈሪሳውያን አይደለም። እኛ የኢየሱስ አገልጋዮች፣ ኢየሱስ አይነን። አሜን። እና ተነካው ብላችሁ ዘራፍኔ የእንትኒቷ ልጅ የጎንደሪቷ አይነት ነገር፣ እንደዚህ አይነት ነገር አቁሙ። ይሄ ከመንፈስ ቅዱስ አይደለም። አሜን ናችሁ? አዎ፣ ይሄ ከመንፈስ ቅዱስ አይደለም በእውነት። በነገራችን ላይ እንደ ፓስተር ደግሞ የሚነካ ሰው የለም። ፓስተር ከሆንክ ይብስባል። ምንም ባላደረግከው አንተ ሰላም ጸልየ ጾመ አልቅሰህ ስትወጣ ፌስቡክ ስትከፍት ስም ተለጥፏል። ሐሰተኛው ነብይ የሰዎችን ቤት እያፈረሰ እንደዚህ እያደረገ የሚል ጽሑፍ ስለራስ ታነባል። ይህ ሰውዬ ማን ነው ትላለህ። የራስህ ፎቶና ስም እያየ ስለማን ነው የሚያወሩት? ከዛ አውቃለሁ ግን እኔ ኮሜንት ላይ በደንብ እንትንን ያደረገ ድምፅን ቅርጥ አድርገው ያወጡና እኔው ትናንትና በጣም ወደው አንድ ትልቅ አገልጋይ ኢትዮጵያ መጥቶ ያገለግለናል እዚህ በቅርቡ ጌታ ከፈቀደ ቪዲዮ ላከልኝ። አይ አንተ ይድረስብህ ጥሩ ነው ይሄ ክብር ማለት ነው ብሎ ይልክልኛል። ቲክቶክ ቆንጆ ቲክቶክ ሰርተውብኝ እና እኔስ እንትን ብልስ ጌታ ሆይ አንተን አገልግዬ እያልኩ ህዝብ እንደዚህ ላገጫ መሆን ነበረብኝን? ስለ እኔ አትዋጋምን ብልስ አይደለም እንዲልል አይምሮ የራሴ ችፍ ነው የሚለኝ። የምን ማለቃቀስ ነው? እንኳን ሳላደርግ አድርጌም እንኳን ብነካ ተምሬ እቀጥላለሁ። አሜን ናችሁ? ጾም ጸሎት የሚሰራል በዚህ ማይንድ ሴት ነው። አይምሮን ሬዲ ማድረግ በጣም ወሳኝ ነው። አሁን 21 ቀን ልንጾም ነው። 21 ቀን እኮ እንደ ወታደር የኢየሱስ ወታደር ነኝ። እዚህ መጥቼ 6 ሰዓት እደፋለታለሁ፣ እጸልያለሁ እያልኩ ሲጸልት እንደባለላለ እዚህ ጋር እቺን $12 ከዚህ ከሆም ዴፖ ፒክ እያደረጋችሁ መምጣት ብቻ ነው ከእናንተ የሚጠበቀው። አንድ ቀን ከገዛችሁ ለዘላለም አገዙ። አሜን አሜን። በርከክ ብለን እዚህ በእግዚአብሔር ፊት እናለቅሳለን። አሜን። አንድ ነገር ልንገራችሁ፣ ችግራችሁን ይዛችሁ ብዙ አገልጋይ ጋር ስለዞራችሁ ችግራችሁ አይፈታም። እደግመዋለሁ፣ ችግራችሁን ይዛችሁ ብዙ አገልጋይ ጋር ስለዞራችሁ ችግራችሁ አይፈታም። ብዙ ሰዎች ይመጡና ኢትዮጵያ ይሄዳሉ። ኢትዮጵያ ደግሞ ያሉ አገልጋዮች በሙሉ ጓደኞቼ ናቸው። እና ጆሲ እቺ ልጅ አንተ ጋር ነች ብሎ ቴክስት ያደርጉልኝ። ይሄ ልጅ አንተ ጋር ነው አይደል? አዎ እዛ አይቻል። ለምን መሰላችሁ? የሲጄሲን ሶሻል ሚዲያ የማያይ ነብይ ፓስተር ሐዋርያ ኢትዮጵያ ውስጥ የለም። ፎቶዋችሁን ሁላችሁ ባይዘው ትታወቃላችሁ። ሁላችሁ እንዴ እቺ ልጅ አንተ ጋር አለች እንዴ ጆሲዬ? በቀደመው ላከልኝ አንድ ጓደኛ ነብይ ነው ላከልኝና ጆሲዬ እና ልጸልይላት ብላ እንዴ እኔ እኮ ቸርቼ ነው እዛ የአሜሪካ ቸርቼ እኮ ሲጄሲ ነው አልኳ። ጸልይልሻለሁ ብዬ ቸኩላ ሄደችብኝ ምናምን አለኝ። አግኝተ ጸልይላታል አግኝተ ጸልይላት ብዬ ስልኳን ሁሉ ላኩለት እንዲጸልይላት ፈልጋለሁ። ግን ልንገራችሁ እና መጣሽ አይደል ካለ ያገኘሽው ምናምን ላቸዋለሁ። ወይም ደግሞ መተው ራሳቸው ይነግሩኛል። ምን አለሽ? ትንቢቱ ምንድነው? አንተ ያልከኝን እግዚአብሔር
አይቀባጥር። ይኸውልህ እኛ ብዙ ስለዞርን አይደለም ችግራችን የሚፈታው፣ ብዙ በፊቱ ስንንበረከክ ነው ችግራችን የሚፈታው። በፊቱ ብዙ ጊዜ ያሳልፊ። የእግዚአብሔር ሰው የነገረሽን ቃል ያዥ። ጥሩ ነው፣ ሂጂ። ኢትዮጵያ ቫኬሽን ስቴጅ እንፈልጋችሁም ከሆነ ሂዱ፣ ችግር የለውም። ሂዱ፣ ተገናኙ፣ ተጸለዩ፣ ኑ። ግን ስትመጡ ኑና ተንበርከኩ፣ አልቅሱ በእግዚአብሔር ፊት። ከእንደገና ደግሞ ስንት ዓመት ዞራችሁ? አሁን ካሁን በኋላ መዞር ይብቃ፣ መጸለይ ይብዛ፣ መጾም ይብዛ። እውነቴን ነው የምላችሁ። ጌታ ምስክሬን፣ ጌታ ምስክሬን፣ ጌታ ምስክሬን። አያችሁ፣ ችግር ስለዞረ አይደለም የሚስተካከል። እንዴ እንደው እኔ የሆነ ቀን ቆም ብላ አስብ እንጂ እኔ ቆይ የእግዚአብሔር ልጅ አይደለሁም እንዴ? ለምንድን ነው በፊቱ ቁጭ ብዬ ተንበርክኬ እኔ በእግዚአብሔር ፊት ነገር የማላስለቅቀው? ጌታ ሆይ ማረኝ፣ ማረኝ፣ የዳዊት ልጅ ሆይ ማረኝ። ተደፋ ፊቱ። በእውነት ካልመለሰልህ በቃ እሱ ጊዜው ገና ስለሆነ ነው፣ ጠልቶ እንዳይመስል። አሜን ናችሁ? እና እንደዛ ስትጾም የእግዚአብሔር ክብር ከኋላ ይጋርድሃል። ከዛ በኋላ ትጣራለህ፣ ይሰማሃል። ከዛ በኋላ እንደዚህ ይላል ቁጥር 10 ላይ ነፍስን ለተራበ ብታፈስ ብሎ በጾም ጸሎት የተጨነቀውንም ነፍስ ታጠግብ። ብርሃን በጨለማ ይወጣል፣ ጨለማም እንደ ቀትር ይሆናል። እግዚአብሔር ሁል ጊዜ ይመራሃል፣ ነፍስን በመልካም ነገር ያጠግባል፣ አጥንትንም ያጠናል። አንተም እንደሚጠጣ ገነት፣ ውሃም እንደማያቋርጥ ምንጭ ትሆናለህ። በይቅርታ በፍቅር በሰላም ጾም ጸሎቱ ስገባ የበረከት ናዳ አትችለውም፣ መቋቋም አትችለውም። አሜን ናችሁ ወይ? አዎ። ቅዱሳን ቤተ ክርስቲያን ውጣ ሁለተኛ እንዳትመጣ ተብሎ የተባረረ ይመስላል ጾም ጸሎት በዚህ ዘመን። ፋሽኑ ያለፈበት ነገር ይመስላል። በቤተ ክርስቲያን እየተገኙ እየተንበረከኩ በእግዚአብሔር ፊት ማልቀስ። አሁን ዲኮሬሽን በበዛበት ሁኔታ ከዘመርን በቂ መሰለ። በቃ ኦሎቨር ስታዩ ሰው የሚፈልገው ፕሮፌሳይ ማን ኦፍ ጋድ። እስኪ ቃል አውጣ። የወጣው ቃል የታለ? እስከዛሬ ስንት ቃል ወጣ? የታል ፍሬው? የወጣው ቃል በሙሉ ያንተን ጾም ጸሎት ይጠብቃል። የወጣው ቃል በሙሉ ያንቺን ጾም ጸሎት ይጠብቃል። ትንቢቱ በሙሉ ያንቺን ጾም ጸሎት ይጠብቃል። በእግዚአብሔር ፊት ራስን ከኃይለኛው ከእግዚአብሔር እጅ በታች ራስን አዋርድ። ጴጥሮስ እንደዛ ብሎ ነው የጻፈልን። በእግዚአብሔር ፊት መዋረድን የመሰለ ክብር የለም። አዎ፣ ራስን ዝቅ ማድረግ ማለት ነው። እንግዲህ በጊዜው ከፍ እንዲያደርጋችሁ ኃይለኛ ከሆነው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ይላል። ከፍታ ያለው በዝቅታ ነው። በእግዚአብሔር ፊት ያለ ዝቅታ በሰዎች ሁሉ ፊት ከፍ ያደርግሃል። በሰይጣን ላይ ከፍ ያደርግሃል። በሁኔታ ላይ ከፍ ያደርግሃል። አሜን፣ አሜን፣ አሜን። ስለዚህ መጽሐፍ ሲናገር የወገባችሁን ቤልታችሁን ጠበቅ አድርጉ ይላል። ጠበቅ ቤልትን ጠበቅ አድርገህ ለጾም ለጸሎት ተዘጋጅ። ተዘጋጅ። እግዚአብሔር ይህንን ሁሉ ቤኒፊት እንደዚህ በጾም ጸሎት የሚሰጥ ከሆነ ለምንድን ነው በአንቺ ህይወት በአንተ ህይወት ያልሆነው? መሆን አለበት በእያንዳንዳችን ህይወት። አሜን። እውነተኛ ጾም ጸሎት መግባት ነው እንጂ። አሜን። ከድሮ ዘመን የፈረሱትን ስፍራዎች ይሰራሉ፣ የብዙ ትውልድ መሰረት ይታነጻል። አንተም ይላል ሰባራውን ጠጋኝ፣ የመኖሪያ መንገድን አዳሽ ትባላለህ። የእግዚአብሔር ክብር እንደ ደጀን ይሆንልሃል። ከኋላ ብርሃን ከፊት ይበራል ይላል። ፈውስ ፈጥኖ ይበቅላል። ይህ ሁሉ ጥቅም ያለው እውነተኛ ጾም ጸሎት በመግባት ነው። እሱንማ ከምምረው እኔ መቃብር በገባ በመቃብሬ ላይ በእንግዲያውስ መቃብር እየጠበቀህ ነው። እንደዛ እንዴት ከጴንጤ አፍ ይወጣል? ከጴንጤ አፍ እኔ ምህረት አላደርግም የሚል ቃል ንግግር እንዴት ይወጣል? እንዴት ይቅር አልልም የሚል ንግግር ይወጣል? እንዴት ከተጣላ ሰው ጋር መታረቅ ይከብደዋል? ጴንጤ ከአምላክ ጋር የተታረቀ ሰው እንዴት ከሰው ጋር መታረቅ ይከብደዋል? አሜን ናችሁ? አዎ። እርግጠኛ ሆኜ ልንገራችሁ፣ በዚህ ጾም ጸሎት እግዚአብሔር የሰማይና የምድር ፈጣሪ ምስክሬ ነው፣ ብዙዎቻችሁ ትልልቅ ብሬክ ስሩስ ነው የምትገቡት። ብቻ እናንተ ጾሙ፣ ጸልዩ፣ ራሳችሁን ከሶሻል ሚዲያ አስወግዱ፣ አጥፉት። 21 ቀን አልፈልግህም።
ፌስቡክ ደግሞ ምን ይሰራል? ያለ ፌስቡክ ላይ ያለው ወሬ ብቻ ነው። ምንም እኔ እኮ ስንት እኔ አንዳንድ አሁን ኢንፍሉዌንሰር የሚባሉ ልጆች ዓለማዊ የሆኑትን እኔ አልጠላቸውም፣ ስራቸው ነው ምናምን። ግን እነሱን ፎሎ አድርጎ እንደው ላይክ እያደረገ ሪፖስት እያደረገ ሼር እያደረገ እነሱ ይገርማል እኮ እያሉ የዓለማውያንን እንትን በቃ አይምሯችን ፖሰስ ተደርጓል። ቲክቶክ ላይ እግዚአብሔር ይመስገን እግዚአብሔር ይባርካችሁ ምናምን ብለን ቶሎ ፈጠን ብለን ካልተናገረን ማንም አያየውም። በሰከንድ ነው ፕሮፌት አቀንሰው ብዙ አታውራ ይሉኛል እዚህ ሚዲያዎች፣ ብዙ አሳጥረው ሰው እንትን እንዲል። ለምን አቴንሽን ስፓናችንን ሚዲያ ዲስትሮይ አድርጎታል። አቴንሽን የለንም። ቁጭ ብሎ መጽሐፍ እየገለጡ ማንበብ ቀረኩ። ትዕግስት የለማ። አንድ ደቂቃ ቪዲዮ ማየት የማችል ሰውዬ የሆነ ሰውዬ ሲነካ እንዴት ነው የምትታገሰው? ለአንድ ደቂቃ ቪዲዮ ያልታገሰ ካልገደልኩ ነው የምትለው። ካልገደልኩ ነው የምትለው። አየህ፣ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ከስጋት ያርፋል። ስለዚህ እኔ ይሄ ጥሪ ነው። ይሄ ቅዱስ የሆነ ጥሪ ከሰማይ ነው የምጠራው በእግዚአብሔር መንፈስ ሆኜ። ማን ነው በዚህ ጾም ጸሎት ቆራጥ ሆኖ 21 ቀን ከጌታዬ ጋር አሳልፋለሁ ብሎ የሚወስን? ከኔ ጋር የሚጾም የሚጸልይ እየተገኘ በአምላኩ ፊት የሚደፋ የሚንበረከክ የጥንቱ ክርስትና የናፈቀው የነ ጴጥሮስ አይነት ህይወት የናፈቀው የነ ጳውሎስ አይነት ህይወት የናፈቀው መጽሐፍ ቅዱስ ሲናገር ሐዋርያት ሥራ መጀመሪያ ሚራክል የ40 ዓመት ሽባ ነበረ። ገንዘብ ስጡኝ አላቸው። እኔ ጸሎቴ አሁን አንዱ ጸሎቴ እሱ ነው። መጣና ጴጥሮስ ምን አለው? ትኩር ብለው ወደኛ የምንሰጥ ብርና ወርቅ የለን፣ ግን ይሄንን ያለኝን እሰጣለሁ አለው። አንተ ኢየሱስ ሪሊ ጴጥሮስ አለው። ጴጥሮስ ሪሊ ኢየሱስ አለው። ታውቃለህ? ኢየሱስ ጴጥሮስ ኢየሱስ አለው። ከዛስ ምንድን ነው የምትፈልገው? አንተ የሚያስፈልግ መራመድ ነው። ሽባነት ከላይ ላይ እንዲነሳ እንካ ኢየሱስ ነው በጌታ በኢየሱስ። አየህ አንተ ኢየሱስ አለ፣ ኢየሱስ አለሽ፣ ኢየሱስ አለን። እኛ መስጠት ግን አቃተን። መስጠት አቃተን። ለተጨነቀ ኢየሱስን መስጠት አቃተን። ለታሰረ ኢየሱስን መስጠት አቃተን። የቤተሰብ አባሎቻችን ታመው ኢየሱስን መስጠት አቃተን። ፈውስ ሆኖ መስጠት ኢየሱስ ፈውስ እንኪ ኢየሱስ እንኪ ማለት አቃተን። እስራትን እንካ ኢየሱስ እስራት ይፈታ ማለት አቃተን። መስጠት አቃተን። አየህ ኢየሱስን የምትሰጠው በፊቱ በጾም በጸሎት ተደፍተህ ከስጋዊነት ነፃ ወጥተህ። እኛ እኮ ከዓለማዊነት ነፃ ወጥተናል። ከስጋዊነት ነው ነፃ መውጣት ያቃተን። ከስጋዊነት ነፃ ወጥተን ራሳችን ስጋችንን ዲሲፕሊን አድርገን። ማንም ስለ አንተ ዴስቲኒ አይጸልይልህም። ራስህ ነህ ስለ ራስህ ዴስቲኒ። ራስህ ስለ ራስህ ዴስቲኒ። አሜን ናችሁ? አዎ። ችን ብዬ ጨርሳለሁ። ስሙኝ በደንብ። እግዚአብሔር ስለኔና ስለናንተ ዴስቲኒ ቢናገርም ስለናንተና ስለኔ ዴስቲኒ የሚያስፈልገውን ነገር ቢሰጠንም ስለኔና ስለናንተ ዴስቲኒ ግን ፍጻሜ የኛ ኃላፊነት ነው፣ የእግዚአብሔር ኃላፊነት አይደለም። በደንብ ስሙኝ ላስረዳችሁ። ምሳሌ ዳኒ አሁን ልጅ አለ። ዳኒ ልጅህን ትምህርት ቤት ላካት። ትምህርቷ ምናልባት 2 ዓመት 4 ዓመት ይፍጅ። ኮሌጅ ለምሳሌ ልጃችሁን ኮሌጅ ላካችሁ። ኮሌጅ ሄደ ልጆቻችሁ ኮሌጅ ገብተው ለኮሌጅ በሙሉ የሚያስፈልገውን ክፍያ ከፍላችኋል። የሚያስፈልገውን ገንዘብ ሰጣችሁታል። ሁሉን ነገር አድርጋችሁለታል። ኮሌጅ ላካችሁት። ተምሮ መመረቅ የማፈንታ ነው እንዴ? ሁሉ ከፍላችኋል አይደለ? ምንም የሚጨነቀው ነገር የለም። እሱ መማር ከዛ በኋላ መመረቅ ነው። ካልተማረ የቤት ስራውን ካልሰራ ካልተፈተነና ካላለፈ ይመረቃል? ዴስቲኒውን ፈቅዳችሁለት፣ ግን ዴስቲኒውን የገደለው ማን ነው? ልጁ ነው። ሰማችሁኝ አይደል? እግዚአብሔር ትንቢት ሰጥቷችኋል፣ ቃል ሰጥቷችኋል። ያልሰጣችሁ ነገር የለም፣ ግን ያንን ማስፈጸም ያንተ ፈንታ ነው። ለዛ ነው you have to fast and pray። በእግዚአብሔር ፊት ጊዜ ማጥፋት ያለብህ። ከቲቪ መቀነስ፣ ከሚዲያ መቀነስ፣ ከጓደኛ መቀነስ፣ ከወሬ መቀነስ፣ ቀንሰ ሰዓትን በእግዚአብሔር ፊት ማሳለፍ። ጾም ጸሎት ላይ ስትሆን እኮ ብዙ ነገር ነው የምቀንሰው። ስለዚህ ይሄ ጥሪ ነው ከእግዚአብሔር ዘንድ።